ይሄ ቤት ባቷ ምን ስም አይደለም። የእውነት ሰማል ስራ በዛሽብኝ። ሞተሽም አታርፊ። ስልክ መደወል አለብኝ። ተሽኝ አይደለም ስፈልግሽ እያገኘሁሽ አይደለም። የምትሄጂበትን እያሳወቅሽኝ አይደለም። እንቶጪ ማንም አያውቅም። የሆነ ነገር ላይ ካተኮርኩ ሳልጨርስ መውራት አላልኩ። ስጨርስ አሳውቅሃለሁ። በል እንግዲህ ድርቅ እያልሽ ያለሽውም አንቺ ነሽ ሙስጠፋ። ጥቂት ብቻ ታገሰኝና ሁሉ ነገር አሳውቅሃለሁ። ይሄ ነው በቃ። ወይዘሮ ሲፈን አቶና ወይዘሮ መባባል ጀመረ። እንደማንታወቅ ሆነብኝ እኮ ሁኔታሽ። ሲፈን የት ሄዳ ነው? አላወኩም። የሆነ የምታደርገው ነገር አለ። አይ ጥሩ። ምን ነው ፈለጋት እንዴ? አይ ቤት ውስጥ አላየኋትም፣ ለዛ ነው። ትመጣለች። አንዴ ይርቀኛል። ቤሌ በውድቀትሽ እንዲደሰቱ አታድርጊ። ድክመቶችሽም እንዲያውቁ አታድርጊ። እንዲህ እየሆንሽ ታዲያ ምን ላድርግ? እንደማይመልስ ልጅ አይወለድ። እጅግ የሚያሳዝን እጅግ ልብ የሚሰብር ጉዳይ። ሲፈን የበቀሏ መጠን የበቀል ጥማቷን እየተወጣች ነው። ምንም ባላረጉት በነ ትዬ ዛህራ ላይ በነ ቤሊል ላይ በሁሉ ቤተሰብ ላይ አምናንም ብለው ለተጠጉት አምናንም ብለው አብረውት ለሆኑ ከአምናን ጎን ለሆኑ ሁሉ በቀሏን ጥግ አሳይታለች። ይህ በቀል ሳይሆን የበቀል ጥማቷ ምን ያህል ከፍተኛ እንደሆነ ነው። እጅግ የሚያሳዝነው ነገር በሌላ ሰው ስህተት ምስኪኖች እየተጎዱ፣ በሌላ ሰው ኃጢአት ምስኪኖች እየተጎዱ ነው። ከዚህ ቤት ማን ነው የሚተርፈው? ማን ነው እስከ ወዲያኛው የሚያሸልበው? የዚህ ወንጀልስ ማን ነው የሚጠረጠረው? እጅግ ያሳዝናል። አንዳንድ ጊዜ ማውራት ውጤት የለውም፣ ዝምታ ውጤትና መልስ አለው ይባላል። እጅግ አሳዛኝና ልብ ሰባሪ። አቶ አምናን ተደጋጋሚ ጉዳት፣ ተደጋጋሚ ጥቃት፣ ተደጋጋሚ ኪሳራ ደርሶበታል። እሱም ጥላቶቹን ከጉያው ስር አስቀምጦ ጥላቶችን ከወዲያኛው ያማትራል። እትዬ ዛህራ ዝምታዋን መስበር አለባት። ግን ከዚህ ሁሉ የእሳት ማዕበል ማን ነው የሚያተርፈው? ማን ነው እሱ የሚያድናቸው? ሲፈን የበቀሏ መጠን እጅግ በዝቷል። ሰላም የተከበራችሁና የተወደዳችሁ ውድ ቤተሰቦች ሰላማችሁ ይብዛልኝ። ከእናቱ ግድያ፣ ከአክስቱ ውርደት፣ ከድርጅቱ ኪሳራ፣ ከልጁ ውርደት እጅግ የሚያሳዝነው ደግሞ በተኙበት ሙሉ ቤተሰቡ በእሳት ጋይቷል። ከዚህ እሳት ማን ነው የሚታደጋቸው? ሙስጠፋ የበቀል ጥማቱን ትቶ ሜርሲና ሲፈን የሚያደርጉትን ነገር አበዙት በማለት ይታደጋቸዋልን? ወይስ የእሳቱ ነበልባል ገፈት ቀማሽ ይሆናል? ሲፈን እጅግ አሳዛኝ ነገር እየፈጸመች ነው። ቃል ያጥራል ይሄንን ክፋት ለመግለጽ። በእርግጥ የደረሰባት ስብራትና ጉዳት ከአቅም በላይ ሊሆን ይችላል። ቢሆንም ግን በዚህ ቤት ውስጥ ምስኪኖች አሉ፣ እገዛ ፈልገው እርዳታ ፈልገው ነገን ተስፋ የሚያደርጉ ብዙ ምስኪኖች አሉ። እነሱን ታሳቢ ሳታደርግ እዚህ ቤት ያሉ ሁሉ የእኔ የበቀል ጥማት መወጫጫ ናቸው በማለት ሙሉ ቤቱን አንድደዋለች። ማን ይተርፋል? ማን ያሸልባል? ማንስ ነው ሲፈንን የሚያጋልጣት? አቶ አምናን እጅግ አደገኛ ማዕበል ወደ ቤቱ ገብቷል። እጅግ ያሳዝናል። በዚህ ወይዘሮ ሜርሲን አክስቱን ካሳበደች በኋላ አሁን ግን እሷም ስትቅለበለብ የሲፈን ገፈት ቀማሽ ማዕበል ረመጥ ሆናለች። ሌላው እትዬ ዛህራ ምናልባች በህይወት ከተረፉ ጤናቸው ወደ መልካም ነገር ከተመለሰ ከዛ ከእሳት ነበልባል ከተረፉ ዝምታዋን የምትሰብር ይመስለኛል። ዝም ባልን ቁጥር ጉዳታችን እየጨመረ ስብራታችን እየበዛ ህመማችን እየረቀቀ ነው። ጥላቶቻችን እጃችን መዳፍ ውስጥ ሆነው ይህ ሁሉ የነሱ ሴራ ነው። ኦልሬዲ ያረጉት ጥቃት ሙሉ ቤተሰቡን ለመጨረስ የወይዘሮ ሰመሃልን እገዛ ፈልገው የወይዘሮ ሰመሃል ቤተሰብ ሆነው እዚህ ጋር የተሰበሰብነውን እከሌ ከሌ ሳይሉ እስከ ቤተሰቦቿ እስከ ሙሉ ንብረቷ ማውደው ነው የሚፈልጉት የሚሉት። እጅግ የሚያሳዝነው ነገር እትዬ ዛህራ ዝምታቸውን መስበር አለባቸው። ትልቁ ጉዳይ ግን ከዚህ ከእሳት ነበልባል ማን ነው የሚታደጋቸው? በጣም ያሳዝናል። ቤሊል አምናን ለጀሪ ደህና መሆን
ያደረገውን የራት ግብዣ በማስመልከት ቅሬታ ነበራት። በእርግጥ ደስ ይላል፣ ግን ሚስትህን መንከባከብ ቀጥልሃል። ሄደ ስለው ይመጣል፣ መጣ ስለው ይሄዳል። ስለዚህ መወሰን አቃተኝ እያለች ለሙስጠፋ ስትነግረው ሰምተናል። ሙስጠፋም በሲፈን ሁኔታ የተደናገጠው ጄሪን ቤሊልን አንቺ መወሰን አለብሽ፣ ነገሮች በሂደት ይመጣሉ። በእርግጠኝነት አምናን አንቺን ይወድሻል፣ ግን ትልቁ ጉዳይ መወሰን አለበት። አንቺ ደግሞ ድክመትሽን አታሳይ፣ ቁስልሽን፣ ህመምሽን፣ ሽንፈትሽን አታሳያቸው። ሁልጊዜ ጠንካራ ሁኝ እያለ ቢመክራትም ቤሊል መቋቋም እያቃታት ነው። በሌላ በኩል የሲፈን ጉዳይ ነው። ሲፈን የምታረጊውን እያማከርሽኝ አይደለም፣ ወዴት እንደምትሄጂ አላውቅም፣ እንዳግዝሽ እና ከጎንሽ እንደሆነ የመጣሁት ግን አንቺ ርቀሻል ወይዘሪት ሙስጠፋየ ወይዘሮት ሲፈን እያላትም ነበረ። ወይዘሮና አቶ መባባል ጀመርን እንዴ? ወሬ ሳይሆን ተግባር ነው እኔ ደስ የሚለኝ። አንድ ጉዳይ ከያዝኩኝ ሳልጨርስ አላወራውም ብዬ ነው። የበቀል ጥማቷን ዛሬ ተወጥታለች። የሲፈን ክፋት በጣም በዛ። አንዳንድ ጊዜ ብዙ ጊዜ ህመም፣ ስቃይ፣ ጉዳት በማይገመት ሁኔታ አሰቃቂ ጉዳት ሊደርስብን ይችላል በቤተሰብ ዙሪያ። ግን የበቀልም ገደብ አለው። እጅግ ያሳዝናል። ምንም የማያውቁት ሙሉ ቤተሰቡን በእሳት አጋያቻቸው። ከዚህ እሳት ማን ነው የሚያተርፋቸው? ከዚህ ማዕበል ማን ነው የሚወጣቸው? እጅግ ያሳዝናል። በዛ ላይ አንዱን ሲታደጉት አንዱ እርስ በራሳቸው ሳይደጋገፉ እዛው ማለቃቸው ነው። በጣም ያሳዝናል። ኢመርጀንሲስ ማን ነው የሚጠራላቸው? ሲፈን ከዚህ ረመጥ ወጥታ እዛ ቤት ውስጥ ያሉት ሰዎች እንዲያልቁ ነው ፍላጎቷ። ግን አንዳንድ ጊዜ የመልካም ሰዎች ጸሎት ሊረዳቸው ይችላል የሚል እምነት አለኝ። ትልቁ ጉዳይ እንግዲህ ያላቸው አማራጭ ክፍላቸውን ቆልፈው ሸዋር ቤት ገብተው የሸዋር ቤቱን ውሃ ከፍተው ቁጭ ማለት ነው። ግን የጭሱ ማፈንም አለ። እሳቱን ሳይሆን ረመጡን ሳይሆን መቋቋም የሚያቅታቸው የጭሱን ማፈን ነው። ጭሱ በጣም ያፈናቸዋል። በዛ ላይ መውጫው ቀዳዳው ሁሉ ደረጃው ሁሉ እያንዳንዱ የክፍሉ በር በእሳት ተቀጣጥሏል። ይህ ማለት ታስቦበት ታቅዶበት በእያንዳንዱ እርምጃዋ ቤንዚል እያርከፈከፈች አነደደቻቸው። ሲፈን ገደቧን እያለፈች የበቃል ጥማቷ ከአቅም በላይ የሆነ ነው። ወይዘሮ ሜርሲን ለዚህ ጥፋቷ መቀጣት አለባት። ጥላት በጥላት እየሆኑ እርስ በራሳቸው አቶ አምናንን ሲገዘግዙ፣ አሁን ግን እሷም የዚህ ገፈት ቀማሽ ሆናለች። እትዬ ዛህራም ሚስጥሩን እያወቀች ነገርየው ይረጋጋ፣ ዛሬ ነገ እያለች ዝም ማለቷ የበለጠ ህመምና ስቃይ፣ የማይጠፋ ጠባሳ፣ የማይጠገን ስብራት፣ የማይመለስ የአይምሮ ውከት ነው የገጠማቸው። ማን ነው የሚታደጋቸው? ማን ነውስ የሚያተርፋቸው? ማን ነውስ ከዚህ ማዕበል የሚያወጣቸው? እጅግ ያሳዝናል። ሲፈን የበቀሏ ልክ ከአቅም ላይ እጅግ ቃል ያጥራል። በጣም አበዛችው ሲፈን ማለት ነው። የእጇን ማግኘት አለባት። በእርግጥ እናቷ በአሰቃቂ ሁኔታ ተገላባት ሊሆን ይችላል። በአይኗ ያየችው ግፍ አይምሯ ላይ ተጽፎ ሊሆን ይችላል። ግን የበቀልም ገደብ አለው። አንዳንድ ጊዜ በቀል እንመልሳለን ብለን የማይገባ ስራዎች እንሰራለን። እዚህ ቤት ውስጥ ከዚህ ማዕበል ማን ነው የሚታደጋቸው? ከዚህ እሳት ማን ነው የሚያወጣቸው? እጅግ የሚያሳዝን መጨረሻ፣ የልብ ስብራት፣ የማይጠፋ ጠባሳ፣ የማይድን ቁስል ሆኖባቸዋል። ጥላቶቻቸውን መለየት እያንዳንዱ መፈተሽ ሲገባው ከረፈደ አይኑ ሊገልጽ ነው። አቶ አምናን እናቱ እንዳረፈች አይኑን የመግለጽ እድል ነበረው የተቆረጠ እጅ ሲላክለት። እጅግ ያሳዝናል። አሁን ሁሉም ነገር የተቀጣጠለና የተያያዘ እንደሆነ ይገባዋል ማለት ነው። ግን እንዳይነሱ እንዳይድኑ ከተጎዱ በኋላ ሊሆን ነው ማለት ነው። የዚህ ሁሉ መፍትሄ እትዬ ዛህራ ላይ ያለ ይመስለኛል። እጅግ የሚያሳዝን መጨረሻ